እኔ ሽጉጥ በዚህ ሽጉጥ አናተን ነው አፈርሱ ታገስኩ ዝም ብዬ አታርፈው አሁንም ከዛሬ በኋላ አንድ እርምጃ እራመዳለሁ ካልክ ቅድም እንደነገርኩ ነው እኔ ጋር ያለውን ነገር መሞከር ማለት ተራራን እንደ መግፋት ቁጥር እሺ መሳሪያ ለናዲስ አይደለም መሳሪያ አዲስ አይደለም በመሳሪያ ተስፈራራኝ እንዳትሞክር መሳሪያ አይደለም ገና ከዚህ ባሰ ይመጣል የሰማይ ነው ነገሩ አንዴ ከወጣ ይሄንስ አንዴ እንካለ አቃል ሁላችንም ታይዘን ገደለ መንገባው ምንድን ያደረክ ያለው አንተ በለ እስካሁን እያወራህ የነበረው እኛ ምልካት ወይ ራስራተኛ በእቴ ውስጥ ያለው አለቃ ብሩ እነሱ ነው አረ እሷ አለ ወዴትም አትሄድም ብሩ አለቃ እየሰማኝ ነው እነሱ ናቸው አንተ ያዘዝከኝ ነው ያለው እኔ አይደለም ይሄ አንተ ያስተፈርኩ እዛ አሳሻለሁ አይገርም አልኩ ቁጭ በል አንተ ራስህ ከፈለክ ያ ነገር ውስጥ እንዳንገባ በኔ ቤት ታዘኛለህ ቁጭ በል ያ ነገር ውስጥ እንዳንገባ ይሄ ምንም አያደረኩም ካሜራም አለ አንተው መሰረው ቁጭ ዘፈረ ቁጭ ወዴትም ማንንም አይሰጥም ለምን ለማወራው ምን ሆነ ዲጂጃቺ ድርግምጂ ራሱ ቆርጧለች አያወራም እንደ ጸበል እየተከታተለ ነበርኩ ምንድነው አይናገርም እንዴ ምን አደረጉ ተደወልኝ ሰጥ ወንድም እያላን ነበር እንዴ እና እኔም እኔ አላውቅም መቼ እንደቆረጠችው ሲዲጋ የተረገመች ነች እኮ ብያለሁ ምላሱን ቆርጧለች ምላሱን ወይኔ ምላሱን ተቆርጦ ነው እንደዚህ እየተተባተበ ያለው ምን ማለት ፈርቼ ነው እኮ ምን ማለት ነው ማለት ፈርቼ ነው በቃ ስመጣዛ ቆይቼ ስመጣ ምላሱን ቆርጣለች በእውነት እሷ እንግዲህ የስር ቤት ገባለሁ ወይኔ ወንድሜ ወይኔ ነገር ያለው ዛሬ ነው ብዬ እኮ ነገር አንተ የሆነ ነገር አንተ መጣ ባንተ ተጠምበር ማካራን ያለቀም ሞተልከና አንተ ማለት ደላላይ ነበርኩ ፎቶ ተልኮልኝ አጥቼ ነበርኩ ልጅ ነህ ለቀቀኝሽ የለችም ሞተች ተቀበረች አበቃላት ብዬ ሳስብ ትደውላለች ወይኔ ይደበደቡት እኮ አረባክሽ እሺ አምኛለሁ ተመስገን በቃ እሺ አምኛለሁ እሺ የምትፈልጊው ነገር አደርግልሻለሁ ምንድነው አንቺ እንሄድ ተጣጋባ ያስፈልግም ምን ፈልግ አረጋብ ቁጭ ብለን ነው ለወራ ብቻ ነው ፈልኩት ምንድነው ስለምራም ታወራ ነገር ውስጥ እንዳንገባ ምንድነው የምትፈልገው ምን ፈልገው ነው ሌላ ነገር ውስጥ እንዳንገባ በየቀኑ እነዚህ ሰዎች እኮ ለኔ ሲጉርጓር ሲቆፍሩ ነው የሚያድሩት እንዴ ሌላ ስራ የላቸውም እንዴ እውነት ነው ይገደግ ወንድሜው በቃ በኔ ምክንያት አንተም በህይወት ጉርጓር ስቀብሬ አንተ ካላሰቃየው እኔ ላንተ አልተኛ ባገኘሁት አጋጣሚ አንተን ለማጥቃት ወደ ኋላ አይደል እኔ እመጣለሁ ረባክሽ ረኔ ልጅ አረተይ በሽተኛ ነው እሱ ሌላ ህመም ነው የሚሆንብኝ እኔ አንቺ ያለሽበት አካባቢ እመጣለሁ በቃ ንገረኛ አሁን እመጣለሁ አሁን አትምቱት እሺ ንገርሽ ተሰራራናለች እንዴ ጭራሽ ምንድነው መሳሪያ ምን ያደርግልሻል ጭራሽ መሳሪያ ምን ያደርግልሻል አንቺ ለምን ሰነሳታ ነውሽ የት ነው ያለው አባቷ አነግሪኝ ሌላ ነገር ውስጥ እንድገባ ታድርጊ ታይገባሽው መጣውኝና እዚህ ደላላ ይዞ ይመጣ ሶ ስለዛ ከክፍለ ሀገር ቀጥታ የመጣሽው ወደዚህ ቤት ነው ማለት ነው ሌላ ቦታ ማን አንቺ ማለት ደግሞ ቆይ ረጋቤ በደንብ ያለው ነገር ስለአንቺ በደንብ ስለጣራው ነው አንቺ ማለት አባታቸው የገደለው የሱ ልጅ ነሽ አይደለሽ ታያጅ ምን አስገብታችሁ ነበር ታያጅም አልነበራት አይ የላትም ከክፍለ ሀገር ነው የመጣሁት ማቀው ዘመድ መጣገም የለኝም ስትል ያው አለ አሁን ምን አለ መሰላችሁ እሺ የላከልኝን እንግዲህ ማርታ ተሰማ የህክምና ተመራቂ አንተ ከኔ በላይ ታቀኛለህ ወይ በደንብ ነው ማለት ሙሉ መረጃሽ ተሰብስቤያለሁ ዛሬ ማግኘሽ ነገር አለ በቃ ችግር የለውም ያ የላኩልኝ ነገር አለ ምንም የማይሆን ነገር አይደለም እኔ ምን አለ መሰለኝ ያለ ምንም አይ ቢሆን የኔ ነገር እንደዚህ ያርክሽኝ አንቺ ነሽ ወይኔ ወንድሜ እግሬኑ ካረገችኝ እንደዚህ እሷ ናት ነይ በማይሆን ሰዓት መጣ እያንዳንድሽን ልጨርስሽ ነበር ተነስራት ጭራሽ ዳኒ መሰላ ሰራተኛ ነኝ ብላ እዛ ቤት ስር የነበረችው ያገኙት ሙሉ መረጃ ነግራቸዋለሁ ረጅም ሰዓት ቆመዋለሁ እዚህ ጋር ምን ያደርጉ እንኳን እንግዲህ በቅርበት ምን ልናደርግ ስላልቻለን እንግዲህ ተደብቀ ነው ልንቀርጽ የምንችለው ነገር ቀርቶ አባቴ በኑረኝ እኔ አባቴ እንግዲህ ተመልካቾቻችን
እንዴት ነህ? ሰላም ነው? መጣ ነው። እሺ ያው አለቃ አመጣው ሁሉንም? አዎ። እና ቼክ ላድርገው ወይስ? አዎ ቼክ አድርግ። እሺ መቁጠር አይጠበቅብኝም ማለት ያው ስራችን ውስጥ መወሻሸትና ማጭበርበር የለም። ኧረ የለም። እና እኔም እንትኑን ጨርሻለሁ። ጨርሼላታለሁ። አለቀላት? ዋው አቋል ግን አንድ ነገር የምፈልገው እኔ እየነገርኳት እያሰማችኝ ነገር አለ። ደውላ ነው በጣም የምታስጨንቀኝ። ቀናትል ማታትል እየደወለች ነው በጣም የምታስጨንቀኝ። እንደዚህ ደግሞ አይሆንም። እሺ ለምንድን ነው እንደዚህ የምትሆነው? እሷ ሴትዮ ትዕግስት ያስፈልጋል እኮ እንደዚህ ዝም ተብሎ እኮ አይደለም። ወይስ ገንዘብ ከፈልኩ ብላ ነው እንደዚህ የምትሆነው? እኔ ገንዘብ ስለከፈልሽ እኮ ነገሩ አንዴ ከወጣ ይሄ ምስጢር አንዴ እንትን ካለ ታውቃለህ፣ ሁላችንም ተያይዘን ገደል የምንገባው። ይሄንን ማወቅ ያለብህ አንተም እሷም ይሄንን ማወቅ አለባችሁ። ገብቶሃል? እኔ እዚህ ቤት ውስጥ የምኖር ለምን እንደሆነ ታውቃለህ? ነገር ይካለው ባለፈው ገባ ነገሩ ምስጢሩን ለመሸፋፈን ብዬ ነው እዚህ ቤት ውስጥ የምኖረው። ይታያል የምኖርበት ቤት ገባ። ስለዚህ ትዕግስት ያስፈልጋል። ነገሩ በትዕግስት ነው ነገሩ የሚያልቀው እንጂ ዝም ተብሎ ፍላጎት ስላለ ብቻ ስለፈለገ ብቻ ዛሬ ተብሎ ዛሬ የሚሆን ነገር የለም። የፓስፖርቱ ጉዳይ እንዴት ሆነ? ደግሞ ማን ነው? የሆነ ሰው ደውሎልኝ ነበር። የእሷ ሰው ነው መሰለኝ። ማን ነው? ብቻ የሆነ ሰው ደውሎልኝ ነበር ባለፈው። ማን እንደሆነ ባላውቅም እንዴት ነው ምን ላይ ደረሰ የእሷ ጉዳይ ምናምን ብሎ ደውሎልኝ ነበር። ለማን ነው እንዴ የምታወራው? እሷ ሴትዮ ለምንድን ነው ጥርቅ አላውቅም። እንዴት አላውቅም ትለኛለህ? አንተ ካላወቅ ማን ሊያውቅ ይችላል? እኔ ነግሬያት ካልሰማኝ ከአንተ ጋር የማታወሩ ከሆነ እንዴት ነው የስራ መጨረስ የምችለው በሰዓት? እሺ አጣርቼ ነገር ችግር የለም። ከዚህም በላይ እኮ ሰርተናል እኛ ስራ። ግን እንደዚህ ችኩል ሰው አግኝቼ አላውቅም። ችኩል ሰው ገጥሞ የሚያውቅ በትዕግስት ነው መጠባበቅ ያለባት እንጂ ዝም ተብሎ አይደለም። የሚገባ ነው ምን ነገር ይሄ ነገር ጫፍ ከተያዘ እየሰማኝ ነው። ይሄ ነገር ጫፍ ከተያዘ መውጫ የለንም። ሰማኝ ልጅ አንተን ብትሆን ማለት ነው አይዘን ነው ገደል የምንገባው። ኧረ እሺ ችግር የለውም። እሺ አስተካክላለሁ። ፓስፖርቱ እንዴት ሆነ? እኮ አልቆላታል ሁሉም ተስተካክሎ ሙሉ በሙሉ ጨርሼላታል። እስከ መቼ ይደርሳል ማለት ያው አልቋል። ያስጨነቀችኝ ነው። አልቋል። ምንም ችግር የለውም። በቃ ዛሬ ነው በረራው። እሺ አልቆላታል። ሁሉም ነገር ተጠናቆላታል። ግን አሁንም ቢሆን ስትሄድ ስትመጣም ቢሆን በጥንቃቄ እያንዳንዷን እርምጃ መራመድ ያለባት መንገር አለብን። እሺ ቶሎ ምን ነገር እኔንም ምን ነገር ውስጥ አትተቱ። በቃ ሻይ ለራሴ ሲል በቃ እንድትጠነቀቅ ነገር አለ። መጀመሪያ ያወራነው እንደዚህ አይደለም ማለት ነገሩን በጥንቃቄ እንጠብቅ ቢላን እሷ መጀመሪያ እንትን ያለችው ግን አሁን በኔ ስራ እየገባች ነው የደወለች የምታስነቀው። ሌላ ስራ እንኳን እንዳትሰራ እያደረገች ነው ያለችው። እሺ እሺ ሴትዮ ናት ግን ማለት እሺ እሺ። ስለዚህ አልቆላታል። እንዴት እናድርጋው? እስቲ ሞክርላታ እና እስቲ እንትን በላቼ ከናልክ አይሻልም? እኔ ልደውልላት አንተ ብትደውልላት አይሻልም? ያው ካንተ ጋር ብታወራ ይሻላል። እኔ ላይ የምትጫዋለች ሰው ከባድ ነው። ብዙም እንትን አትሉም ካንተ ጋር ምንድነው ጨዋታ ስትል እንዴት ነው? ያው ፈጣነችና ሴትዮዋ ነገሮች እንዴ ያለ ፍጥነትማ በጣም አስቸጋሪ ሴት ነች። እኔ አሁን በጣም ነው ያነደች። እንደውም ትናንትና ነገሩን ሁላ እኮ እንትን ላደርገው ነበር። እንደዚህ አይነት ስራ ደግሞ በዚህ ጸባይ ደግሞ አይሆንም። እንደዚህ ስራው ደግሞ ታውቃለህ ነግሬ ካለው ባለፈው ጥንቃቄ ይፈልጋል። እያንዳንዷ ነገር በጥንቃቄ ነው የምትሰራው። ገብቶሃል አይደል? አንድ ሰው እንደፈለገው የሚሰራው ነገር አይደለም። ከተለያዩ ሰዎች ጋር ትገናኛለህ። ገብቶሃል አይደል? ይሄ የተለያዩ ጥንቃቄዎች አድርገን የምትሰራው ስራ ነው። ገብቶሃል አይደል? ስልክ ራሱ ስታወራ የትም ሆነ ታክሲ ውስጥ የሆነ ቦታ እየተሆነ የምታወራው ስራ አይደለም። ጥንቃቄ የሚሰራ ስራ ነው። ይሄን ደግሞ መጀመሪያ ቀን ነግሬያታለሁ። ደጋግሜም ደግሞ ስትደውልልኝ አውርቼ እላታለሁ። ለአንተም ደውዬልህ ነበር ባለፈው አይደል? ተነጋግረናል ከኔ ጋር። እቺን ሴትዮ አደብ አስገዛት ንገራት ብዬ ካለው ስለ ስራው ስለማታውቅ ነው። ያው እሷ አዲስ ስለሆነች ነው እንደዚህ አይነት ኬዝ ላይ ለዛ ይሆናል። ምን አይነት ሴትዮ ናት? እና ምን እናድርግ? እንደውልላት ወይስ እደውልላትና ቼክ እናድርግ አይሻልም? አይ አንተ መደወል አልፈለክም? እኔ ላውራ ከአንተ ጋር ብታወሩ ይቆም ወይስ እኔ ልደውል? አይ ችግር የለውም። ደውል ካልክም እኔ መደወል እችላለሁ። ነገሩ በአንተ ስለሆነ ወደ እኔ እየመጣ ያለው ነገሩን አንተ እንደጀመርከው እንድደውልላት ስለፈለኩኝ ነው እንጂ መደወል ከሆነ አይደለም።
ያው 2-3 ስልክ ነው ያለው ባንዱ እንኳን ሞከረ አታነሳም ስልኳን አይሰራም ወይስ አታነሳም? አይ አታነሳም። አታነሳም። የትኛው ነው ያዘችው? እስቲ 89 ቤት ሞከር በሱ ነበር ምን ያወራች እኮ አሁን በሱ ነው የደወልኩላት። በሱ ነው የደወልከው? አዎ በሱ ነው የደወልኩላት። ሌላም ስልክ አለ? እስቲ 06 ቤትም ማለት ነው። አቤት ነው ነው እንዴት ናችሁ? የምን ካሜራ ምንድን ነው ምንድን ነው? እነማን ናችሁ እናንተ? ና ቁጭ በል አንተ። በእኔ ቤት ገብተህ ምንድን ነው ገገታ የምትፈጥረው? ቁጭ በል አንተ ራስህ። ምንድን እያደረክ ያለው አንተ? እስካሁን እያወራህ የነበረው እኛ ምንድነው? ስራችን ያዝ። ያወከኝ አልመሰለህ? ማንንም ሁን አላወከኝም። ማንንም ሁን እኮ አላወከኝም እያልኩ ያለው ማንነቴን ደግሞ አሳየህ። ተው። ምንድን ነው የምታወራው? ምንድን ነው አንተ? ምንድን ነው እያደረክ ያለው? የምን ካሜራ ነው? አንተ ምንድን ነው? ለቀው እንዳትነኩ ነግሬያለሁ። ጭራታችሁን ነው የማፈርሰው። እያንዳንዳችሁ ነግሬያችኋለሁ። የምሬን ነው። ምንም አታመጣም። ምንም አታመጣም። ማን ቁጭ ብለና እንደሱ በስራት አውራ። ቁጭ ብለና እናጋለን። የህግ ባለሙያ እንደሆንክ እናውቃለን። ይኸው ብር ስትቀበል በአግባቡ ካሜራ አለ፣ ሙሉ መረጃ ስለምን እንደሆነ ታውቃለህ? ሙሉ ነገሩን ገብተሃል እኮ። ስለምን እንደሆነ ታውቃለህ ወይ? አዳምጠኝ መጀመሪያ ራስህ አዳምጠኝ። ትለኝ በኔ ቤት በገዛ ቤቴ ነው እኮ ሰውየው እያወራ ያለው እኮ። ቁጭ ብለና በስራት አውራኝ። የምታወራኝ ከሆነ ራስህ ቁጭ በሉ። በኔ ቤት ነው ቁጭ ብላችሁ አውራ እኮ። በኔ ቤት ነው የምታዘኝ። ችግር የለም። ቁጭ እንድንላለው ቁጭ በሉ እኮ። ቁጭ በል እንደ ሰው አውራ። ቁጭ በል እንዴ ነው አለ እንግዲህ ያው ምንድን ነው እየተካሄደ ያለው? ማን አንተ? መጀመሪያ ራስህን አሳውቀኝ ነው። እኔ ሶፊ ባለው ሚዲያ ላይ ነው የምሰራው፣ ጋዜጠኛ ነኝ። አንተ ደግሞ ባለሙያ ነህ የህግ አይደለ? እንግዲህ ዳኛ የነበርክ ሰውዬ በብር እኛ አይደለም። አሁን አላስጨርስም እንዴ መሰለህ? እሺ እኔ የኔ ቤት ለመግባት ጋዜጠኛ ጊዜ ለምን ጋዜጠኛ ነው? እሺ አንድ ጋዜጠኛ ሰው ቤት ሲሄድ አንድ ነገር ለመስራት ሲሄድ ፍቃድ ያስፈልገዋል አይደል? የት አለ ያንተ ፍቃድ? የኔ ቤት ለመገባበት እንግዲህ ፍቃድ አይኖርኝም። እኔ ለአንድ ወንጀለኛ ቤት ለማግኘት ወይም ደግሞ አንድ ወንጀለኛ ለማጋለጥ አዳምጠኝ። አንድ ወንጀለኛን ሄሮ ለማጋለጥ ምንም አይነት ፍቃድ አይኖርም። ምንድነው እንግዲህ የሚያስጠይቀኝም ከሆነ ፍቃድ ባለመኖሩ ልጠይቅ። አንተ ደግሞ እኔ አንድ ነገር ልንገር፣ ዋጋ ትከፍልበታል። አሁን እያደረክ ችግር የለውም። ገብቷል? ችግር የለውም። እሺ ችግር ከሌለው ጥሩ። የምን ካሜራ ነው አንተ ደግሞ የደበከው? የምን ካሜራ ነው? ሲጀመር ምንድነው እያደረክ ያለው አንተ? ይኸው በስራት አዳምጠኝ። ጌም እየተጫወትክ ነው በእኔ ላይ እኮ። አይደለም ምንድነው ይሄ? ምንድነው የምን ካሜራ ነው የደበከው? እኮ ታዲያ የምን ካሜራ ነው የምትደብቀው? እሱ ለምን መጫ አይጠበቅብህም እኮ። እሱ ነው እኮ አንተን ይዞ የመጣ እሱ ነው። ሌላ ሰው ማን አለ? እሺ አንተ ዳኛ ነበርክ። ስራዬ ነው። ዳኝነት ስራህ ነው። ፍትህ ማዛባት አይደለም ስራ። ፍትህ ያዛባው አይደለም። አንድ ሲጀምር እንደዛ ያውሉ እንጀት ሰርታ የነበረ ሴትየው በትንሽ ብር ዋስ እንድትወጣ ያደረከት አንተ ነህ። እኔ ልንገር፣ ደንበኛዬን ደግሞ እንደዚህ ዝም ብላ ታንቋሽሽ ትጠየቃለህ። ደንበኛ አይደለችም። በሱ ልከሳለሁ። ደንበኛ አይደለችም እኮ። ደንበኛ አይደለችም። አንተ ዳኛ እንጂ ጠበቃ አይደለህም እኮ። ደንበኛ ልትሆን አትችልም። ይሁን ደንበኛ ነች። አሁን እየነገርኩህ ያለው ለህዝብ የምሰራ ሰው ነኝ እኔ። አዎ ገብቶሃል አይደል? ለህዝብ ስሰራ ደግሞ ሚዛንን ጠብቄ የምሰራ ሰው ነኝ። እቺ ልጅ ደግሞ ክፍያው ምንድን ነው ማለት? ይሄ ክፍያው የምን ክፍያ? ይሄ ብሩ አሁን ማወቅ ፈልገህ ነው? ክፍያው ምንድን ነው? ችግር የለውም ትደርስበታለህ። እሱ ክፍያው ምን ክፍያ ነው እኮ? ትደርስበታለህ እኮ። ቅድም ነበር መጠየቅ የነበረብህ ይሄን ሁሉ ነገር ከማውራት በፊት። እንደማመጥ ምን አለ መሰለህ እናንተ እያንዳንዱ እያወራችሁ ያላችሁት ሙሉ መረጃ እሱ ለሚላክለት የነበሩ የተላላካችሁ የነበሩት እንዳለ መረጃዎች አሉ። የመጀመሪያ ሲቀጥል ደግሞ ካሜራውን ደብቆት ራሱ እኛ ውጪ ላይ ሲስተሙን ተጠቅመን ስልካችን ላይ እያወራችሁ የነበረው ነገር እያንዳንዱ ነገር እሱን እና አሁን ለመስራትም እኮ አንተ እኮ መጀመሪያ በህይወት መኖር አለብህ። እኔ አንድ ነገር ልንገርህ፣ እያንዳንዳችሁን እኮ አስለቅሚያችሁ አሁን እኮ ላሳፍሳችሁ። ደውል፣ የህግ አጋር ጋር ደውል የህግ አጋር ገብቶሃል አይደል? አሁን ዝም ብለህ ቁጭ ብለህ ስታወራ ይደውልና እኛ ሙሉ መረጃን ይዘናል። ጊዜ መረጃ መያዝ ትችላለህ። በቃ ስለዚህ እኛ እንግዲህ አንተ አንድ ግቦኛ የነበርክ ዳኛ ነህ። አሁንም ቢሆን የተከበርኩ ዳኛ ነኝ። አሁንም ግቦኛ የተከበርክ ሰው ግቦኛና ሌባ ባጋምላክ ግቦኛ ስሜን ነው እያጠፋ ያለው ከመረጃ ጋር እኮ ባጋምላክ እያልኩ ነው። ከመረጃ ጋር ተብሎ የተጠነሰሰ ስራ ነው። ይሄ ደግሞ ማለት ምንም ተነሰሰ
ኢንተርኔት ምንም የለውም ነው እንጂ ካሜራ ደብቀ ይሄን ብር ይዘው መጥቶ እኔ ሰርቼ ማላቆን ነገር አሁን እናንተ እኔን ሙሰኛ ያደርጋችሁኝ ያላችሁ እንግዲህ እንደዛም ከሆነ ሳክቶልናል ሙሰኛ ሆነናል ምንም የምታመጣው ነገር አሁን ምንድነው ሐሳባችሁ አሁን ምን አለ ወጣላችሁ አትጡም ወዴትም አንወጣም መደወል እስቲ ህግ አይደለ ደውል አንተ የምር ድፍረቱ ካለ ደውል እስቲ ይጸጽታችኋል ይጸጽታል እሱ ራስህ ነው ወንጀል የምትጠመጠመው ደውል ያወራነው እንደዚህ ነው እናንተ የተነጋገርነው እንዴት ነበር ካሜራ እንደሱ አይደለም ምንድነው የምንድነው እንደሱ አይደለም የምትለኝ ነገሮች ተቀየሩ በቃ ምንድነው የተቀየረው አንድ ነገር ሲሆን ደግሞ አታወራኝም እኔ ምንድነው እየተካሄደ ያለው እዚህ ቤት ውስጥ እሱንም በገዛ ቤቴ በተከበርኩበት ሰፈሬ ተከብሬ ስንት አመት በሰራው ስራ ላይ ነው እየገባችሁ ያላችሁ እኔ አልቻልኩም ማገልጫችኋለሁ አሃ እኮ ጥሩ ደውሉ ስልክ አውጥቷል ነው ደውሉና እስቲ አቅመቶ ይተቀሙ ምንድነው የምትፈልጉት እናንተ አሁን እኔ አሁን ምን አለ መሰለህ አንተ ገቦኛ ነህ ምን እንደምትፈልጉት ገቦኛ ነህ አንተ እሺ ደውል ተለቀበት ደውል እስቲ እንጠብቅህ ሄሎ አቤት ኮማንደር ሰላም ነው እግዚአብሔር ይመስገን ፈልጌክ ነበር አዎ ናይ ቅርብ ከሆናችሁ ናይ ብቻ ነው ያለ ማይ አባል ካለ አንድ አምስት አቤት በፍጥነት ናይ ሰላም ነው አለቃ ቶሎ ይድረሱ ነው እሺ ቀጥሎ ወሬያችሁ አሁን ምን አለ መሰለህ እኛ ህፃናቶች አይደለንም እንደዚህ ባልተደወለ ስልክ በቃ በትዕግስት ተለመነን ቢካልክ ባልተደወለ ስልክ ነው ዝም ብለህ የምታወራው ላወር ላይ አርጋ አዋራቸው ሰማኝ እኔ አንተ ያዘዝከኝ ነው ያለው እኔ አይደለም ይሄ አንተ ያስተፈርኩ እዛ አሳሻለሁ አይገርምም አልኩህ እኮ እኛም እንደውል ህግ ጋር እኛም የራሳችን አገጋ እንጥራና መረጃ አለን እንግዲህ ትዕግስት ተለመነ ካልገባ ችግር የለውም በጉልበት ደግሞ አሁን ምን አለ መሰለህ ስሜታዊቱን ቀለል በልና እናውራ እንደተማረ ሰው እናውራ እንግዲህ አንተ ምንም ዲግሪ ይዘ ግቦኛ ብትሆንበትም እንደተማረ ሰው እናውራና አሁንም እየነገርኩ ነው አዳምጠኝ አሁንም እየነገርኩ ነው ያለው ምንም ታምጣው ነገር የለም አንተ ተመረ እየነገርኩ ነው ግቦኛ ሆነ ፍትህ አዛባ አዳምጠኝ ፍትህ አዛብታል አንተ አሁን ዳኛ ሳትሆን የፍትህ አዛባ ዳኛ ነህ አሁን ምንም ታምጣው ነገር የለም ደውል ኮማንደር አልኮም እኔ አሁን ያልተደወለ ስልክ ቀሽም አይደለም ያልተደወለ ሄሎ ፖሊስ ይዛችሁ ነው ምናምኑ እሺ አንተ በየትኛው ድፍረት ነው የምትጠራው ሲቀጥል ጥራስት ጥራ እኮ ችግር የለውም አውራው ወሬ ነው ይችላል ሲቀጥል አንተ ሙሉኛ ጋር ያለው መረጃ አለ እኛውን የታችን ምናቃቸው ፖሊሶች እኮ አሉ እኮ አንተ ብቻ አይደለም የምታውቃቸው እሺ በልቀጥል በሰው ቤት ገብተህ ፖሊስ ምናምን ትላለህ እንዴ አሁን ቢሆን እንዳለ ታውቀዋል አሁን አንተ ታውቃለህ ወይ የት እንዳለ ታውቃለህ ወይ ነው በረምብ ነው ማለት የት ነው ያለው በረምብ ነው ማቀው ወርጭ ላስቀምጥ ቤቴ ውስጥ የትም ይዘው አትሄድም ስርዓትን ያዝ የትም ይዘው አለቃ እሷ ወርሳለሁ አናትን ወዴትም አትሄድም ቤቴ ውስጥ ነው ያለው አለቃ ብሩ የነሱ ነው ኧረ እሷ ወዴትም አትሄድም ብሩ አለቃ እየሰማኝ ነው እነሱ ናቸው ምን ይሄ ይታያል ይታያል ይሄ እሺ ምን አውጣው አናትን ነው ማፈርታ እኔ ሽጉጥ በዚህ ሽጉጥ አናትን ነው ማፈርታ ታገስኩ ዝም ብዬ አታርፉ አሁን ቢሆን ሌላ ነገር ውስጥ እንድንገባ ታድርግ ምንድነው የምትለኝ አሁን አንተ አለቃት በለኝ ሂድ ከዚህ ስማኝ አዳምጠኝ ሌላ ነገር ውስጥ እንድንገባ ታድርግ እኔ አክብር እያመረው ነው ሙያን አክብርልሃለሁ ረጋ ብለህ ቁጭ ብለህ አዋራኝ ሌላ ነገር ውስጥ ምንድነው ማዋራ መሳሪያ መሳሪያ አዲስ አይደለም በመሳሪያ ተስፈራራኝ እንዳትሞክር ማስፈራራት አይደለም ገና ከዚህ ባሰ ይመጣል የሰማኝ ነው ችግር ካንተ ከዚህ ባሰ ገና ይመጣል አታስፈራራ ቁጭ አይደለም በኔ ቤት አንተ ታዘኛለህ እንዴ ቁጭ በል አንተ ራስህ ከፈለክ ሌላ ነገር ውስጥ እንዳንገባ በኔ ቤት ታዘኛለህ ቁጭ ሌላ ነገር ውስጥ እንዳንገባ ይሄው ምንም አያደርግም ካሜራም አለ አንተው መሳሪያው ቁጭ ነፈረ ወዴትም ማንም አይሰጥም ቁጭ በል ይሄን ብር ደግሞ ወዴትም አይሄድም ይሄ ብር ወዴትም አይሄድም አንተ በጣም የምን ጋጥ ወጥ ነው በእናትህ ቁጭ በል እንደማመጥ እሺ
የምን አይነት ጋጥ ወጥና አንተ ጋጥ ወጥማ ነህ አይደለም ሌባ ነህ አንተ ግቦኛ ነህ ሌባ ነህ እኮ አንተ አልኩ እኮ አልተጨነም ይምጡ እኮ አንተ ይምጡ ሲቀጥል አሁን ምን አለ መሰለህ አንተ ስርዓትን ያዝ ሲቀጥል ምን አለ መሰለህ አዳምጠኝ የዳምክ በደምብ አሁን እንደተማረ ሰው ቁጭ ብለን እናውራ ወይ ደግሞ እኮ እሱንም አናውራ ብዬ ለመንኩ ብዙ አሁንም ቁጭ ብላ አዋሪኝ መሳሪያ ምናምን ለኔ መጥቶታ አውራ እኮ አሁን አዳምጠኝ ልጅቷ የት እንዳለች ታውቃለህ ልጅቷን ደውል እንድትጠራት ነው የምፈልገው ነው የትኛው ልጅ አሁን ፓስፖርት እየሰራላት ያለችው ይሄኛውን ብር እየሰጠቻለችው አሁን ምንም ዳረረ ያስፈልግም እኔ ችግሬ ከሷና ከሷ ጋር ነው ካንተ ጋር ችግር የለብኝም አንተ ግቦኛና አንድ ፍታ ያዛባ ሰው ነህ ባንካም ለክ ነገር ያለው ስሜን አጠፋ አይደለም ነህ አይደለም ይሁን ችግር የለም አይደለም እሺ እየሰራ ያለሁት በግቦ ነው እንዴ ስራዬን ነው እየሰራ ያለሁት ይሄ ሁሉ ብር ምንድነው ይሄ ሁሉ ብር ምንድነው ገንዘብ ሁሉ በግቦ ነው እንደሚመጣው እሺ ምንድነው ይብር እኮ የምታየው ሁሉ የምን ብር ነው ታዲያ ሰርቼ ያመጣሁት ምን ታውቃለህ ኧረ አለቃ ሙሉ ነገሩን ነግራችኋለሁ እኮ አንተ ዝም በለና አንተ ዝም እንዳነከው ነግሬሃለሁ እንዳነከው ከፍታ ከፍታለህ እንደሱ ነው ቁጭ በል እንዳነከው ስርዓትን ያዙታ ስርዓትን ያዝ አሁን መስራት ነው ወሬ እየሞከርኩ ነው ያለሁት በሌላ መንገድ መሄድ አይከብደኝም የህግ ሰው ነህ ስለሆንክ አንተ አይነት ሰው ዝም በል ቁጭ በል እንዳትነከው ዝም በል አንተም ስርዓትን ያዝ ቁጭ በል ይሄው ቁጭ ማለት ትችላለህ ኮረጋ በለ ቁጭ በል ነው ቁጭ በል መልስ በል ወሬ ቁጭ በል እኮ አንተ መሰራ ቁጭ በል አሁን እንደተማረ ሰው ረጋ ብለን እንድናወራ እየጠየቅኩ ነው የህግ ሰው ስለሆንክ ነው ሌላ ነገር ላይ አላደረኩም አንተ በምትገባው በሚያገባ መንገድ እኔ ላይ አይከብደኝም በጣም ታገስኩ በጣም እሺ አሁን ምንድነው ሐሳብህ እኔ አሁን የምፈልገው እሷን ነው ሲቀጥል ያ ሁሉ ረጅም ጊዜ የሚፈረድበት የነበረች ልጅ በዛ ብር ዋስ መፍታት ራሱ ቀላል ነገር አይደለም ይሄ የሚያስጠይቅ ነገር ነው አይደል ስለዚህ እሱም ደግሞ እንደዛ ነው እንዲፈረድ የማያደርገው መረጃዎች ምን እንዲሽፋ አድርገን በደንብ አውቃለሁ እኔ ግና ስለቱን አውቃለሁ ጠበቃ እንኳን ማክሬ ነበር ብዙ ነገር አለ በትንሹ 50 ዓመት ተታሰር ስላልክ 50 ዓመታት ተታሰርም አንተ በአንድ ቀን ትፈታ ስላልክ ደግሞ አንድ ቀን አይፈታም በደንብ እሺ እኮ በህጉ መሰረት የሚሆን ከሆነ እኔ ትንሽ ሰው ሊሆን ይችላል ሙሉ አንተ ነው የምታውቀው ስለምታውቀውና እኔም ደግሞ ባለሙያ ማክሬያለሁ ስለዚህ አንድ ሰራተኛ ያልሆነች ባለሀብት የነበረች ሴት ሰራተኛ ሆና ልትገባች እንደዚሁም ደግሞ ልትመርዛቸው የነበረች አንድ ሴት ልጅ እግር ታማሚ ያደረገች ልጅ ያ ሁሉ ነገር ያደረገች ልጅ እንዴት ነው እንደዚህ በቀላሉ ልትፈታ የምትችለው እሱን እዛ ፍርድ ቤት ብትከራከር አይሻልም ተከራከሩኝ ይግባኝ እኮ እሱ ነው ከዛም በኋላ ደግሞ አንተ ካመጣኝማ ይሄ ነው ይሄ ምንድነው ይሄ ብር ሰው ብር ማለት ምን ሆነ ብር ስለተቀበልክ አሁን ደግሞ ተጨማሪ ደግሞ ፓስፖርትም ይጨርስክላት ነው እንደዚህም ደግሞ በእኛ ሀገር ምንም እኮ አውቀዋለሁ መውጣት አይቻልም መውጣት እንዲቻል ያደረግኩ አንተ ነህ ነፃ ነህ ከእውቀት ይመስለኛል ሳስበው ሳታውቅ ነው ብዙ ነገር እያወራ ያለው መጀመሪያ ማወቅ ይጠበቅብሃል አንድ ነገር ከመናገር በፊት ስለ ህጉ ስለ ስርዓቱ ማወቅ ይጠበቅብሃል ስለዚህ እኔ እና እሱ ያለን ግን ምን ታውቃለህ ፓስፖርት መጨረስ ገንዘብ መቀበል ምናምን እንትሉ ይሄ ገንዘብ እሱ ይዞ ስለመጣ ብቻ ጉቦ ነው ማለት ነው ስና ነው ማለት ነው እና ምንድነው እኮ ሳታውቅ ለምን ታወራለህ እያልክ ያለው እኮ አንተ እንደዛ ነው ብሩን እኮ ይስጦት ነኝ ያንተ ብሩ አንተ ነህ የሰጠው ብሩ ያንተ ነው እኮ ብሩማ የኔ ነው ብሩ ያንተ ነው ገንዘቡ ስራ የሰራሁበት ገንዘብ ነው የዘራህበት ንብረት ነው እኔ እኮ ነው የሰጠሁት እንግዲህ እኔም ልትዋሸኝ ነው አንተ ነህ የሰጠው እሺ አሁን ምን ትለኝ አሁንም ጌም እየተጫወታችሁ ነው እንዴ ገንዘቡ እኔ ነኝ የሰጠሁት ብለህ ነው እያዋሻል አንተ ስርዓትን ያዝ ዝጋፈን እኔ ቆይ ምን አይነት ድርቅና ነው ጭራሽ ብሩ ነው ማለት ተጀመረ ወጣ የሰራውበት ስራ የሰራበት ነው ብለህ አይደል የሰጠኝ ገንዘቡ እኮ የሰራበት ነው አላልከኝም ወይ ብያለሁ ግን ብሩ ከሷ ሰው ነው የመጣው ከሱ ነው ምንድነው እሱ ምን ያገናኛ አንተን ከሱ በቃ ምን አገናኝ ንገረኝ አንተ ነው የሄድክበት ወይስ እሱ ነው የመጣው መልስልኛ አሁን ምን አለ መሰለህ ማንንም መጣ አንተ ነው አይገርምህ ሰማኛ ታገኛለህ ነኝ አዳምጡኝ እሺ እጄ የድረስ ረጅም እንደሆነ ታውቃለህ አሁን ዛሬውን ተወና ተቀጥላው ወሬን ቀጥልሽ ምን ይሁን ምንድነው የፈለከው ልንስማማ አንችልም ፋይልን ይዤ ወደ ህግ ልሂድ ማለት እንግዲህ አንተ ሙሉ ግብ የተቀበልከበትን ስራን አትፈልጎ ቤተሰቦቼ ወደተ ማን አትፈልጎ ይሄ በስም በማጥፋት አንተንም እንከሳለሁ ሁላችሁንም እሱንም አንተንም አሁን ያደረግከው ሆን ተብሎ ተጠንስሶ ገብቷል የኔን ስም ለማጥፋት የተደረገ ነገር ነው በቃ እንደዛ ከሆነ
እኛ እሱ ያልተፈጠረ ነገር ነው ሲያወራኝ የነበረው ቅድም ያልተፈጠረ ነገር ነው ስለ ሴትዮ ስለእንትን ምናምን ብሎ ሲያወራኝ የነበረው አንተ እኮ ባላወቅ እኮ አልሆንክም እነዚህም ደግሞ ተጨማሪ ደግሞ ስልኮችም አሉ ጥሪዎችም አሉ አልተዋወቅም እሷ ያወራች የነበረው ያ ነው ነገር ማስተማር ተጣጣለ ወደ ፈለከበት ይሰማል ነው ታላ ያለቃ ያወራነው አረታው አዳም ትግልም ምንም ለኔ ቀላል ነው እሺ ይሰማኝ ነው ታገኛለህ እኔን ታገኛለህ እሺ ስለዚህ እንታ ነገረው ለሱም እሺ ይወቀኝ ካላወቀኝ ይወቀኝ ከዛሬ በኋላ እሺ ዝም ብለህ አትጋጋጥ ለማንኛውም እሺ አንድ እርምጃ ለማትራመደው ነገር ባትጋጋጥ ጥሩ ነው በጣም አሪፍ ራስህ ማትወጣበት ነገር ውስጥ ነው የምትገባው ራስህ ማለት ነው እሺ ችግር የለውም ምን ነው ቀጥል ስለዚህ አይ ምንም የምቀጥለው ነገር የለም እኔ ልጅቷን ፈልጋታለሁ ልጅቷን ደግሞ ሊያገናኘኝ ፍቃደኛ አይደለም አታስብ እሱን አታስብ ለምን እኮ በራስህ መንገድ እንትን እያልክ እየፎከርክ አይደል ያለው እኮ ቀጥልና አግኝ ይፈልምት ማግኘት ፈልገውና ሰው አግኝ አቆ ነኝ ስለዚህ ከነገ ምንም የምናወራው ነገር የለም እኔ ነገር አሁንም ከዛሬ በኋላ አንድ እርምጃ እራመዳለሁ ካልክ ቅድም እንደነገርኩ ነው እኔ ጋር ያለውን ነገር መሞከር ማለት ተራራን እንደ መግፋት ቁጠር እሺ እሱ ነው ምን አለ መሰለህ እኮ በቃ ነገርኩ አንዴ ነግሬያለሁ ሙሉ ነገሩ መረጃ አለ ይሄው ስማ ስለኔ ደግሞ ማወቅ ከፈለክ ይሄው መስማት ትችላለህ ከሱ ንገረው አንተ አይደል ያወራለት ያን ሁሉ ስለዚህ ንገረው ያለው ነገር አሁን ምንም ዘዋት አያስፈልግም ችግር የለም እኛ ግፊት ብኖረው ይሻላል ግፊት እሺ ጥሩ አረጋ እሺ ወጣ ናና ተመለስ ወዴት ነው የምትሄደው ሰው ያወራ ተወጣለኝ ናግባ እና ለብለስ ፎክራን ነበር እንዴ ቀለል እናድርገው አሁንም እኮ አልኩህ እሺ ቀለል እናድርገው አሁንም ቢሆን ምን አለ መሰለህ ችግሬ ካንተ ጋር አይደለም ብያለሁ አይ ምናምን ምትል ከሆነ ችግር የለውም አሁንም ቢሆን ችግሬ አንተ አይደለም የምፈልገው እሷን ከጀርባ ምን እየሰራች ነው አታውቅም ምናልባት አንተ የተቀበልከውን ብር ተቀበለ በዋስትና ለቃታል እሷ ከወጣች በኋላ አንድን ሰው ምላሱን ቆርጣለች ዱዳ አድርጋለች ምላሱን ቆርጣው ዱዳ አድርጋለች ምን አይነት ወንጀለኛ እንደሆነች እንኳን አታውቅም አንተ ጉቦ የተቀበልከው እቺ ልጅ ማለት መረጃውን ሙሉ ኳሰባሰን ኳስገብተንላታል እኮ አንድ ሰው በሰራተኛ ተቀጥራ መጀመሪያ አንተ ከመፍረድ በፊት ራሱ ምን አይነት ወንጀለኛ ነች ከወጣች በኋላስ ምን ታደርጋለች እኔንስ ምን እጎዳለሁ ብለ ለማሰብ አየ ትንሽነት ይሄ ነው እቺ ልጅ ከወጣች በኋላ የጠላቷን ወይም ጠላቴ ብላ የምታስበውን ወንድሙን ፈልጋ ይዛ ምላሱን ቆርጣው ዱዳ አድርጋለች ይሄ ሁሉ እየተፈጠራለው ባንተና ባንተ የመጣ ባንተ ሞያ ማዛነፍ የመጣ ነው ስለዚህ አሁንም ቢሆን ደግምልሃለሁ ችግሬ አንተ አይደለም ችግሬ አንተ አይደለም አንተ ብር ተቀበላል ፍታ አዛንፋል እሷ ግን ካለችበት እንድትመጣ ፈልጋለሁ ስለዚህ አሁንም ቢሆን አኩኩሉን ተው ሙሉ መረጃ አለ እኔ ካንተ ጋር ምንም እንኳን ለምጭቱም አይተበቀበኝም ለአንድ ፖሊስ ጣቢያ ሄጄ በስጣቸው ከበቂ በላይ ነው ማስረጃ ያለው አንተ ለምስረት የፈለገ ጀሰፊ ቢሆን እኔ ሚዳይ ነው የምሰራው ስለዚህ ያ ነገር ያስፈልግም ጉዳዩን እንዲታወቅ አንተ እንዲደረስክበት ማለት ማናግሮ ነው እኔና ታቀኝም አሁንም ቢሆን አልተዋወቅንም እዛም ነው ቀጥታ ያልኩ ያለው እኮ አምኜ ካንተ ጋር እያንዳንዱ ነገር ማውራት የምችለው እንዴት ነው አማራጭ ስላለኝ ሳይሆን እሺ አንተ የነገርክኝ ነው ያለው አይደል ሌላ ወንጀል ሰርታለች ነው ያልከኝ ያለው አዎ አንተና አምኜ እንዴት ነው ካንተ ጋር ያለውን ነገር ማውራት የምንችለው ነው ያልኩ እኔ ደግሞ ከሱ ሌላ አማራጭ ስለሌለ ነው ማለት አምን እንዳደረግልን የምትፈልገው አንተ እሷን እንድትመጣ እሷን እዚህ ፈልጋለሁ አንተ ለምን አላገኛት እኔማ ስላጧት እኮ ነው አንተን እኮ እየተጠቀምኩ ያለው እኮ ይሄው አለ አይደል እሱን ነገሩን አሁን ያለችበትን ቦታ ስለዚህ ስልኳን ነው አለው እሱ እኮ ደውሎልህ እሱን ማጠረጥሯለች አሁን ፓስፖርቱ ያለቀ ያለው አንተ ጋር ስለሆነ አልቆልከል ዛሬ ነው በረራው ነይ በላት እዚህ ትምጣ ለማንኛውም ደውዬላት ነበር ቀደም ስልክ አታነሳም ደግሞ ሞክርላት አስፈላጊ ከሆነ ደግሜ ሞክርላታለሁ ምንም አይነት ነገር ልትጫወቱ እንዳትሞክሩ እንዴት ነው ነገሩን ያወቅኩ ያልከኝ አንተ እሱ ይመለከታል እንዴት አለ ይመለከታል አይገባ ማውራት የለብንም አዎ ይመለከታል ሄሎ ሄሎ እንዴት ነሽ
ሰላም ነው። ስልክ አታነሺም፣ ደውዬልሽ ነበር። የት አካባቢ ነሽ? አሁን ቅርብ ነሽ እንዴ? እና መምጣት ትችያለሽ? አሁን ጉዳዩ እንዳለቀልሽ ነገረሽ ልጁ? አዎ አልቆልሻል። እና መምጣት ትችያለሽ አሁን? እኮ አሁን በ10 ደቂቃ ውስጥ መድረስ ትችያለሽ? እሺ ቶሎ ነይና እኔ ልወጣ ስለሆነ ቶሎ ድረሽና ያለውን ነገር አውጥተን ያው በረራሽም ዛሬ እንደሆነ ታውቂያለሽ። እስኪ ፈጥነሽ ድረሽ በቃ ቶሎ በይ። 10 ደቂቃ ብቻ ነው የምጠብቅሽ። ከዛ በላይ እኔም ለስራ ልወጣ ስለሆነ ፓስፖርቱንም እያንዳንዱ ነገር ስላለቀልሽ መረጃዎቹን ወስደሽ ፋይሎቹን ያለውን ነገር እንድናወራ ነው። እሺ ፍጠኝ። ስልክህን ትሰጠኛለህ? አይ ለምን እንደምሰለሽ ስልክህን ስጠኝ እኮ። ለምን እንደምሰጠሽ እንድደውል አይደል የፈለከው እኮ። ስልክህን ስጠኝና ሌላ ነገር እንድታረግብኝ ስለማልፈልግ ስልክህን ስጠኝ። ምንም አላደረግም። እኛ ተደብቀን እንጠብቃለን። ስልክ ስጠኛለህ። ስርዓትን ለምን እንደማትይዘው አንተ አሁንም ትፈነዳለህ። ዝም ብለህ ለቀው። ከዚህ በኋላ አንተ ምንም የምታገስበት ነገር ያበዛል መሰለህ። ምንም ይበዛ ነገር የለም። አሁንም ቢሆን ስለተባበርኩ ነው ያለው። ስለዚህ ረጋ በል። ምንም ነገር ልታረግ አንተንም ጨምሮ ካሜራውን እንጠብቀዋለን። ድጋሚ ተመልካቾችን በድጋሚ ካሜራውን እንጠብቀዋለን። እኛ ከውስጥ ሆነን እንጠብቀታለን። ልጅቷ እንደመጣች እጅ ከፍንጅ ይዘናት እንዳለው ሰብስበናቸው ለወንጀላቸው በደንብ የምናስከፍላቸው ነው የሚሆነው። አብራችን ቆዩ።